Now, if you don't believe in God, this is going to make you believe Today, in my God. friends, the hand of God seen in an ultrasound, a hand upon a child. So they say a picture is worth 1,000 words. But this one speaks of eternity. ይህ የእግዚአብሔር እጅ ነው። The hand of God. Look at this. Hand of God shows up on woman's ultrasound. እኔ ፈጣሪ ታምራት ስንቶቻችሁ ሰምታችኋል? The hand of God showed up on this baby's ultrasound. This is absolutely incredible. The hand of God appeared on her baby's ultrasound, and no one expected this. The hand of God appears on an ultrasound image. Check this out. A woman. Después de que escuchen este caso y sigan creyendo que no existe Dios, el Señor. እግዚአብሔር አልረዳኝም፣ እግዚአብሔር ራቀኝ እንላለን። ግን ከልጅነት ጀምሮ ከማህፀን ጀምሮ የእግዚአብሔር እጅ እኛን ሲጠብቃል። ይህ የእግዚአብሔር እጅ ነው። The hand of God. አብዛኞቻችን እግዚአብሔር አልጠበቀኝም፣ እግዚአብሔር አልረዳኝም፣ መከራው ስገባ ለምንድነው እግዚአብሔር ዝም የሚለው እንላለን። ነገር ግን እግዚአብሔር ከልጅነት ጀምሮ ከማህፀን ጀምሮ በእጁ ሲጠብቀን ሲንከባከበን ሲያሳድገን ቆይቷል። አሁንም እድሜ ዘመናችን ሁሉ እግዚአብሔር ይጠብቀናል። ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን፣ እንደምን አላችሁ? እንደምን ሰነበታችሁ? እንደምን ቆያችሁ? የዳንቴል ሚዲያ አጋሮቻችን እንደምን አላችሁ? እግዚአብሔር ይመስገን። ዛሬ እንግዲህ ለየት ባለ ቪዲዮ ነው ወደ እናንተ የመጣሁት። የዛሬ ቪዲዮአችን ምንድነው? ከሰሞኑን ማህበራዊ ሚዲያ ላይ በጣም ሲዘዋወር ሰምታችሁታል፣ አይታችሁታል። The hand of God የተባለ የተለያዩ ግለሰቦች በዚህ ጉዳይ ላይ ቪዲዮዎች ሰርተው አይታችኋል። ዓለም በጠቅላላ ነው በተለያየ ቋንቋ Honestamente ya no sé qué decirles. Esta muchacha se llama Amanda Foster. በተለያየ ማህበረሰብ በተለያየ ሁኔታ ውስጥ ያሉ ሰዎች ነው በዚህ ጉዳይ ላይ ስሜታቸው ስለተነካ ቪዲዮ እየሰሩ የነበሩት። አይታችኋል ብዙዎቹን ቪዲዮ። ምንድነው የተከሰተው? ምንድነው የተፈጠረው? ይህ የእግዚአብሔር እጅ ምንድነው ብር የተፈጠረው የሚለውን ለእናንተ ላደርስላችሁ ወድጃለሁ። አብራችሁኝ እስከ መጨረሻው ድረስ ከኔ ጋር እንድትቆዩ ጋብዛችኋለሁ። ዳንቴል ሚዲያ ላይ ነው የምትገኙት። ሰብስክራይብ አድርጉ፣ ላይክ አድርጉ፣ ኮሜንት አድርጉ። አብራችሁኝ ነው። The hand of God appeared on her baby's ultrasound, and no one expected this. Amanda Foster prayed every time before her scans. እንግዲህ ምንድነው የተከሰተው? አማንዳ ፎስተር ትባላለች፣ አሜሪካዊት ናት። 5 ልጆች አሏት የሚል መረጃ አለ። 4 ልጆች አሏት የሚል መረጃ አለ። ብቻ የተወዘጋገበ ነገር ነው። ዞሮ ልጆች አሏት፣ ግን እርጉዝ ናት። እንግዲህ ታውቃላችሁ እርጉዝ ሴቶች ወደ ቼክአፕ ያደርጋሉ። ወደ ጤና ጣቢያም ወደ ሕክምና ቦታም እየሄዱ ቼክአፕ ያደርጋሉ። በየጊዜው ክትትል ያስፈልጋቸዋል። እርጉዝ የሆኑ እናቶች ወይም ሴቶች ያንን ታደርጋለች እቺ አሜሪካዊት እናት። ይህን በምታደርግበት ጊዜ ሁል ጊዜ አልትራሳውንድ ከመግባቷ በፊት በእግዚአብሔር ፊት እየተንበረከከች እግዚአብሔር ሆይ እጅህ ከልጄ ላይ አይነሳ፣ እጅህ ከልጄ ላይ ይረፍበት እያለች ትለምናለች፣ ትጸልያለች። ከዕለታት አንድ ቀን ግን እንደዚሁ አልትራሳውንድ ልትነሳ ስትገባ ይህንን ጸሎት የዘውትር ጸሎቷን ጸልያ ትገባለች። ከዛ አልትራሳውንዶን ተነስታ የአልትራሳውንድ ፎቶ አለች፣ ከዚህ ጋር ማሳያችሁ ፎቶ። ይህንን ፎቶ ይሰጧታል፣ አሽገው በፖስታ አስገው ይሰጧታል። ለዛ ነው የሚሰጠው። እሱን ይዛ ወደ ቤቷ ትሄዳለች። ቤቷ ፎቶውን አልከፈተችውም፣ ፖስታውን አልከፈተችውም፣ ታስቀምጧለች። ልጇ ቤሊ ግን ያን ታነሳና ትከፍትና ታያለች። ስታየው የማይጠበቅ አንድ ድርጊት፣ አንድ ነገር ታያለች። ይህ ምንድነው? የህፃኑ ጭንቅላት ላይ የህፃኑ አናት ላይ የቀኝ እጅ አርፎበት ታያለች። እዚህ ጋር እንደምትመለከቱት ጋይሽ ታረለ ይህን የመሰለ ፎቶ ታያለች። ከዛ ምንድነው ማሚ ምናምን ብላ ታሳያታለች፣ ትነቀታለች። እናትየውም በጣም ትደነቃለች። እግዚአብሔርን የለመነችው ልመና እንዲህ በአጭር ጊዜ እንዲህ በቅርቡ ምላሽ እንደሰጣት ምላሽ እንዳሳያት ትረዳለች ማለት ነው። የእግዚአብሔር ቀኝ እጅ በልጁ ላይ ተቀምጦ ታያለች ማለት ነው እንደምታዩት። ይህንንም በማህበራዊ ሚዲያ
በፌስቡኳ ላይ ትፖስቷለች ማለት ነው። እዚህ ጋር እንደማሳያችሁ እንዲህ ብላ ትፖስቷለች። በጣም ቫይራል ይወጣል ማለት ነው። እንግዲህ ከዚህ የምንረዳው ነገር ምንድነው? እግዚአብሔር በማህፀን ጀምሮ እንደሚጠብቅ በማህፀንም ከልጅነትም ጀምሮ እግዚአብሔር ጥበቃው እንደማይለየን ነው የምንረዳው ማለት ነው። ላመነ ሁሉ ይደረግለታል፣ ላመነ ሁሉ ይደረግለታል። እመን ነው የተባለው። ስለዚህ እቺ ሴት አምና ጸለየች። እግዚአብሔር ሆይ የእጅህ በልጄ ላይ ይረፍ፣ እጅህ አይለይ ከልጄ ላይ ብላ ለመነች። እንደለመነችውም በተግባር እንደውም እንድታምን እንግዲህ ትውልዱ ምልክትን ይሻል ስለሚል ምልክት አድርጎ አሳያት። በጣም ተመልከቱት ፎቶውን። የቀኝ እጅ ያለበት ፎቶ ነው። እግዚአብሔር የቀኝ እጁ ያለበት እዚህ በመዝሙረ ዳዊት ምዕራፍ 138 ቁጥር 10 ጀምሮ ያለ አንድ ኃይለ ቃል አለ። እሱ ላንብብላችሁ ተከበራችሁ ተመልካቾቻችን። አሁን ከሰማችሁት አሁን ከነገርኳችሁ ጉዳይ ጋር በትክክለኛነት የሚገናኝና የመጽሐፍ ቅዱስ ማስረጃ ነው። አስቀድሞ እግዚአብሔር እንደተናገረ ጥባቆቱ ረዳትነቱ በእኛ ሕይወት ውስጥ እንዳለ የሚያሳይ መጽሐፍ ቅዱስ ቃል ነው የምነግራችሁ። መዝሙረ ዳዊት ምዕራፍ 138 ነው። 138 ምናልባት እኔ የምጠቀመው ይህንን መጽሐፍ ቅዱስ ነው። ይህንን የምታዩትን መጽሐፍ ቅዱስ ነው የምጠቀመውና የ2000 ነው የምጠቀመው። ምናልባት ሌላው መጽሐፍ ቅዱስ ላይ ሊለዋወጥ ይችላል ብዬ አስባለሁ። እሱን ቼክ አድርጉት እናንተ። ወደ 139 ላይ ሊሄድ ይችላል። የኔ ላይ ግን 138 ላይ ነው የሚያሳየው። በዚያ እጅህ ትመራኛለች፣ ቀኝህም ታኖረኛለች። በዚያ እጅህ ትመራኛለች፣ ቀኝህም ታኖረኛለች ይላል። ወረድልና 13 ላይ አቤቱ አንተ ኩላሊቴን ፈጥረሃልና ከናቴ ማህፀን ጀምሮ ተቀብለኸኛልና ይላል። ከናቴ ማህፀን ጀምሮ ተቀብለኸኛልና። ስለዚህ እግዚአብሔር ከናታችን ማህፀን ጀምሮ ቀኙ እየጠበቀን በሱ እጅ ጥባቆት ስር ሆነን ነው የምንኖር የነበረው ማለት ነው ይላል እኮ። ከበለስ ስር በታች አቅህ ነበር ይለዋል። ስለዚህ እግዚአብሔር አስቀድሞ ያውቃል። አስቀድሞ እኛን ሲጠብቅ በዘመናችን ሁሉ የሱ እጅ ሲጠብቀን ነው የምንኖረው የኖርነው ቀጣይም የምንኖረው ማለት ነው። ሌላው ደግሞ አንድ ቦታም ላሳያችሁ። ትንቢተ ኤርሚያስ ላይ ትንቢተ ኤርሚያስ ምዕራፍ 1 ቁጥር 5 ላይ በእናትህ ሆድ ሳልሰራህ አውቄሃለሁ፣ ከማኅፀን ሳትወጣም ቀድሼሃለሁ፣ ለአሕዛብም ነቢይ አድርጌሃለሁ። ኤርሚያስን ቅዱስ ኤርሚያስ ነው። በእናትህ ማኅፀን ከእናትህ ማኅፀን ሳትወጣ ቀድሼሃለሁ። እናት ማኅፀን ላይ ሆነ ነው የቀደስኩህ የጠበቅኩህ ነው። ስለዚህ ይህም የእህታችን የአማንዳም ታሪክ የሚያሳየን የሚያስገነዝበን የመጽሐፍ ቅዱስን ታሪኮች ነው የሚያስታውሰን እና እግዚአብሔር ዕለት ዕለት እንደሚጠብቀን ዕለት ዕለት ጥባቆቱ ረዳትነቱ ከኛ እንደማይለይ ነው የሚያሳየን። እንግዲህ እንዳያችሁት እንደተመለከታችሁት ነው። በጣም ቫይራል የወጣ ቪዲዮ ነው። እግዚአብሔር ሁላችንንም ይጠብቀናል። የበለጠ ደግሞ መገዛት፣ በንስሐ ሕይወት መቅረብ፣ ወደሱ ቅዱስ ቁርባንን መቀበል እና ከክርስቶስ ጋር መጣበቅ ነው በሕይወታችን የሚጠበቀው ማለት ነው። ዕለት ዕለት የእሱን መሻት እሱን መፈለግ ከኛ ይጠበቃል ለማለት እወዳለሁ። አብራችሁኝ ስለነበራችሁ በጣም ነው የማመሰግነው። ለዛሬ የነበረን ቆይታ ይህንን ይመስላል። ቻው።